በህዝብና መንግስት መካከል ያለው አመኔታ እንዲረጋገጥ ሁሉም ተቋማት ሰው ተኮር አገልግሎት አሰጣጥ መዘርጋት ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። በቅርቡ በሀገራችን የተጀመረው መሶብ የአንድ ማዕከል አገልግሎት በተቋማት ይስተዋል የነበረ የባለጉዳይ እንግልት ማስቀረቱን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀን ቀሬ አስታውቀዋል። 9 ተቋማትና 15 አገልግሎት የሚሰጡበት የወላይታ ሶዶ መሶብ የአንድ ማዕከል አገልግሎት መስጫ ተመርቋል። ውብሸት ጳውሎስ በዝርዝር ያስመለክተናል። በቅርቡ በሀገራችን በአንዳንድ የፌዴራል ተቋማት ሲተገበር የቆየው መሶብ የአንድ ማዕከል አገልግሎት መሰረታዊ የህዝብ ጥያቄ ለመመለስና ሰው ተኮር የአገልግሎት አሰጣጥ እውን ለማድረግ የታቀደውን ውጥን ከግብ አድርሷል። 9 ተቋማትንና 15 የአገልግሎት ዘርፎችን ያካትተው የወላይታ ሶዶ መሶብ የአንድ ማዕከል አገልግሎት መስጫ ስራ መጀመሩ የባለጉዳዮችን መጉላላት የሚያስቀር ቀልጣፋ፣ ፈጣንና ዘመናዊ አገልግሎት ለመስጠት የሚያስችል ስለመሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የገለጹት ይህ የመሶብ የአንድ ማዕከል አገልግሎት ለደቡብ ኢትዮጵያ ክልል እጅግ በጣም በርካታ ችግሮችን የሚቀርፍ ፍቱን ኢኒሼቲቭ ነው። ብዝሃ ማዕከል በመሶብ አገልግሎት ማዕከል ደግሞ ብዝሃ አገልግሎትን የሚሰጥ በአንድ ማዕከል ብዝሃ አገልግሎት የሚሰጥ መሰረታዊ የህዝባችን ጥያቄ የሚፈታ ኢኒሼቲቭ ነው። ይህንን የህዝብን ጥያቄ እንዴት እንመልስ ብለን ስንቸገር የነበርነው የኛን ችግር በቀላሉ ሊፈታ የሚችል አይነተኛ መሳሪያ ስለሆነ አይነተኛ ኢኒሼቲቭ ስለሆነ ይህንን ኢኒሼቲቭ በጊዜ የለንም ሐሳብ ፈጥነን በስድስቱ ማዕከላትና ዞኖችና የከተማ አስተዳደሮችን እስከታች ድረስ ይህንን ኢኒሼቲቭ ተግባራዊ በማድረግ የህዝብን ጥያቄ ልንመልስ ቢገባ ወቅት ላይ የምንገኘው። መሶብ የአንድ ማዕከል አገልግሎት በተቋማት ይስተዋል የነበረ የአገልግሎት ዝለት በማስቀረት ፍትሐዊነትና የጋራ ተጠቃሚነት እንደሚያረጋግጥ የሳይንስና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀን ቀሬ አስረድተዋል። የመሶብ ሐሳቡም ሆነ ሂደቱ በመደመር እሳቤዎች የተመራ ነው። ውጤቱም በብልጽግና ፓርቲና መንግስታችን መርሆች መሰረት ያደረገ ሰው ተኮር አገልግሎት ልህቀትን ማረጋገጥና ዜጎችን ማክበር ነው። መሶብ በሁሉም ጫፍ ባሉ ኢትዮጵያውያን ባህል ቤተሰብን በአንድ ጠረጴዛ ዙሪያ በማሰባሰብ ማዕድ በጋራ የሚቋደሱበት ቤተሰብነታቸውን የሚያረጋግጡበትና ዝምድናቸውን የሚያድሱበት ሀገር በቀል የአብሮነትና የመተሳሰብ በጋራ የመስራትና በጋራ የመብላት ባህል እሴት ነው። ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ በክብርና በቅልጥፍና የሚያገኙበት ስርዓት ነው። በአንዳንድ ተቋማት የሚስተዋለውን ሌብነትና የመረጃ መዛነፍን ለማስተካከል በመሶብ የአንድ ማዕከል አገልግሎት መስጫ ላይ ዘመናዊ የመረጃ ቋት እንደተበጀ የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ተናግረዋል። ይህ እጅግ የዘመነና ብዙ አገልግሎቶችን በአንድ አቅፎ የያዘ ህንፃ በክልላችን ውስን የተሆኑ ተቋማቶች ብቻ ናቸው የገቡት። ሌሎች ቢሮዎችም በተመሳሳይ ወደዚህ አገልግሎቶቻቸው ወደዚህ ተቋም በመምጣት የክልላችን ህዝቦች አገልግሎት ተደራሽነትን በማሳለጥ ላይ ለምናደርገው አስተዋጽኦ ከፍ ያለ ድርሻቸውን በመወጣት በርካታ ተቋማቶች ወደዚህ መጥተው የዜጎች እንግልት እና ቀርቶ ቀልጣፋ የሆነ አገልግሎት መጠቀም የሚችሉበትን እድል እንዲፈጥሩ በዚህ አጋጣሚ ለማሳሰብ እፈልጋለሁ። መሶብ የአንድ ማዕከል አገልግሎት መስጫ ተግባራዊ መደረጉ ባለጉዳዮች ከዚህ ቀደም የሚያባክኑትን ጊዜ ጉልበትና ወጪያቸውንም ከብክነት ይታደጋል ያሉት ደግሞ የፌዴራል ሲቪል ሰርቪስ ምክትል ኮሚሽነር ወይዘሮ አልማዝ መሰለ ናቸው። መሶብ የአንድ ማዕከል አገልግሎት በአገልግሎት አሰጣጥ ያለውን የህዝባችንን የእርካታ ጥያቄ ለመመለስ ታሳቢ ተደርጎ ኢኒሼት የተደረገ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው ማለት ነው። እንደ ትልቅ የሪፎርም አካል ተደርጎ የተወሰደ እንደምታውቁት ከሆም ግሮን ኢኮኖሚክ ሪፎርም ወይም አገር በቀል የኢኮኖሚ ሪፎርም ሁለት ተብሎ ከተሰየመው ውስጥ አንደኛው
ትኩረት የተሰጠው ጉዳይ የመንግስት አገልግሎትና አስተዳደርን ማሳለጥ ነው። በሌሎቹ ዘርፎች ትልልቅ ለውጦች ከለውጡ ወዲህ መጥተዋል። በዚህኛው ዘርፍ ግን ህዝባችንን ማርካት በበቂ ሁኔታ አልቻለም። የህዝብ ጥያቄ ያለበት ይሄን የህዝብ ጥያቄ መመለስ ካስፈለገን አገልግሎቶችን ዲጂታላይዝ ማድረግ፣ አገልግሎቶችን ሰው ተኮር በሆነ አግባብ ማቅረብ ያስፈልጋል ማለት ነው። ብቻም አይደለም አገልግሎት ፍለጋ ተገልጋዩ ከአንድ ተቋም ወደ አንድ ተቋም ምልልስ አለበት። አገልግሎቶች የተያያዙ ናቸው። እነዚህ አገልግሎቶችን አንዱ ጋር መጥቶ ወደ ሌላው ሄዶ ጊዜውን በጣም የሚያባክንበት ሁኔታ ነው ማለት ነው ያለው። ይሄ በጥናት የተለየ ነው። ይሄንን መፍታት አለብን ነው። አገልጋይንና ተገልጋይን የሚያገናኙ አገልግሎቶችን ነው ወደ መሶብ ማዕከል የምናመጣው። አሁን ላይ በወላይታ ሶዶ ከተማ አገልግሎት የጀመረውን መሶብ የአንድ ማዕከል አገልግሎትን በቅርቡ በአርባ ምንጭና ዲላ ከተሞች ለማስጀመርም ታቅዷል። ወጣቶች ስራ ፈጣሪና ውጤታማ እንዲሆኑ ያበረታታ እንደሚገኝ ገርል ኢፌክት ኢትዮጵያ የተሰኘ ግብረሰናይ ድርጅት አስታወቀ። በከተማው በስራ ፈጠራ በተመቻቸላቸው እድል ውጤታማ የሆኑ ወጣቶች እንዳሉ የጠቀሰው የወላይታ ሶዶ ከተማ አስተዳደር ስራ እድል ፈጠራና ኢንተርፕራይዝ ጽህፈት ቤት በበኩሉ ለስራ አጥ ወጣቶች በተለያዩ መስኮች ስራ ለመፍጠር እየሰራ ነው ብሏል። ገርል ኢፌክት ኢትዮጵያ የተሰኘ ግብረሰናይ ድርጅት በከተማ በስራ ፈጠራ ውጤታማ ከሆኑ ወጣቶች ጋር የምክክር መድረክም አካሂዷል። ትዕግስት ክፍሌ ያዘጋጀችውን ዘገባ ፍሬህይወት ተስፋዬ ታቀርበዋለች። ገርል ኢፌክት ኢትዮጵያ የተሰኘ ግብረሰናይ ድርጅት ሴንተር ኦፍ ኮንሰርን ጋር በመተባበር በኢትዮጵያ ውስጥ ባሉ 10 ክልሎች ላይ የተለያዩ ስራዎችን እየሰራ ይገኛል። ድርጅቱ ወጣቶች ስራ ፈጣሪና ውጤታማ እንዲሆኑ እያበረታታ እንደሚገኝ ገርል ኢፌክት ኢትዮጵያ የተሰኘ ግብረሰናይ ድርጅት ላይ ፕሮግራም ማኔጀር አቶ ግሩም አለማየሁ ተናግረዋል። በዛ ፕሮግራም ላይ የወጣቶችን ማይንድ ሴት ወይም አስተሳሰብ ላይ በመስራት ወጣቶች ስራ ፈጣሪ እንዲሆኑና ምርታማ እንዲሆኑ ማስቻል ነው ዋና ዓላማችን። ወጣቶች ስራ ፈጣሪ ሲሆኑ ብዙ ቻሌንጆች ይገጥሟቸዋል። የሚያልፉበት ብዙ ተግዳሮቶች አሉ። እነዛን ተግዳሮቶች አልፈው ውጤታማ ሰክሰስፉል የሆኑ ወጣቶች ደግሞ ለሌሎች አራያ መሆን ስለሚችሉና መማሪያ ስለሚሆኑ እነዚህን ወጣቶች ሪኮግናይዝ ለማድረግ እውቅና ለመስጠት ለማመስገን ከነሱ ደግሞ ሌሎች ወጣቶች ተምረው ፕሮግራሙም ላይ የሚሳተፉት የሚሆኑ ሌሎች በየአካባቢ ያሉት ከነሱ ትምህርት እንዲወስዱና ስራ ፈጣሪ እንዲሆኑ ለማስቻል በማቀድ ነው። ስራ አጥ ወጣቶች ላይ በትኩረት በመስራት ውጤታማ ለማድረግ በሶዶ ከተማ እየተሰራ መሆኑ ተጠቁሟል። በከተማው በስራ ፈጠራ በተመቻቸላቸው እድል ውጤታማ የሆኑ ወጣቶች እንዳሉ የጠቀሰው የወላይታ ሶዶ ከተማ አስተዳደር ስራ እድል ፈጠራና ኢንተርፕራይዝ ጽህፈት ቤት ኃላፊ አቶ መንግስቱ ትግሮ ለስራ አጥ ወጣቶች በተለያዩ መስኮች ስራ ለመፍጠር እየተሰራ መሆኑን ገልጸዋል። የትም እንትን ሳትሉ የራሳችሁን ሀሳብ ከድርጅቱ ጋር አድርገን እኛም እንደግፋቸውን ድጋፍ በበቂ ሰጥተን ሶዶ ላይ ሴንተር አድርገን ምክንያቱም ከፍተኛ የገበያ ፍላጎት ያለበት ስለሆነ በጋራ አድርገን እናወጣለን። አደራ ምላችሁ ወጣቶች ምንም ሳትበተኑ በዚህ የነበራችሁትን ሀሳባችሁን እኛም ይዘን እናንተንም ነገ ኢንተርፕሪነር ለማድረግ ነው ትልቁ ዓላማችን አመጣጣችን። ይሄ ብቻ አይደለም። አንደኛ ከነዚህ ሞዴሎቹ ጋር ሁለተኛ ይሄን 60 ወጣት አመለካከት መቀየር በራሱ ቀላል ስላይደለ በሚቀጥለው ለወጣቶችም ከድርጅቱም ጋር በጋራ እንሰራለን። ግብረሰናይ ድርጅቱ በሶዶ ከተማ በስራ ፈጠራ ውጤታማ ከሆኑ ወጣቶች ጋር የምክክር መድረክ ያካሄደ ሲሆን ስራ ሳንንቅ ከሰራን ውጤታማ ለመሆን የሚከለክል ነገር የለም ብለዋል። የመጀመሪያ ዳግም ለማንሰራራት መነሻ የሆነችኝ ስራ የወላይታ ሶዶ ባዛር ላይ ገብቼ 15 ቀን ውስጥ ሐዋሳ ሄጄ አሁን ራሱ ሳስበው ይገርመኛል። ተመልሼ ወደ ኋላ ሄጄ ተመልሼ ያውቃለሁ በአንድ ቀን ውስጥ። ከዛ መጥቼ ቆሜ ስራ ሰራለሁ ባዛር ውስጥ ሄዶ ደርሶ መልስ እንኳን ምን ያክል የሚያደክም ታውቃላችሁ። 2 ጊዜ ሐዋሳ ተመላለሽ እቃ ለማመላለስ በአንዴ ስለማይፈቀድ ያ አይነት ቻሌንጅ ነበረ። እዛም ብዙ ቻሌንጆቹን አልፈን እንግዲህ ስራ ስንጀምር 7 ከ12ታችን 7 ቀርተናል። ተመርቀን ስንመጣ ከ7ታችን ዛሬ ላይ ያለን 2 ብቻ ነን። ከ24ቱ ነው የተመካከረው። ከዛ ዛሬ ላይ 2 ብቻ ቀርተናል እና በጣም ብዙ ይሄ ሁሉ ወዶ ወይም ፈቅዶ አይደለም የወጣው በቻሌንጅ ይሄ ምክንያት ነው ብሎ በሚያመጣው ምክንያት በዛ ወጥቶ ዛሬ ላይ ግን የኛ ድርጅት በጣም ትልቅ ደረጃ ደርሷል። ጊዜ ለራሴ
የሰጠው አይነት ስሜት ከተሰማ ማለት ነውና ሶሻሊ ሰፖርት ለማድረግ እንቀሳቀሳለሁ። ጎዳና ልጆችን ሰበስባለሁ፣ ለሰዎች አይዲያ ሼር አደርጋለሁ። ለምን እንደዚህ አንሰራም፣ ለምን አንሄድም፣ ለምን እንደዚህ አንሆንም ምናምን ሰዎች ይሰሙኛል። እግዚአብሔርም ሞገስ ሰጥቶኛል። አቋቋምኩኝ። የሆነ ስራ ስትሰሩ በዛ ስራ ውስጥ ማለፍ አይነት ስሜት ከተሰማችሁ በቃ የሆነ ልውለድ ላገኝ ገንዘብ እንደዚህ አይነት ሜንታሊቲ ካለ ይሄ መቀየር የሚባለው ቶሎ አይመጣምና እኔ ፕላን ማድረግ፣ ኢሞሽንን ኮንትሮል ማድረግ፣ ድሪም ቢግ ማድረግ እነዚህ ነገሮች ቤዚክ አድርጋችሁ ከተነሳችሁ ውጤታማና ስኬታማ ትሆናላችሁ ብዬ አምናለሁ። የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ ዶክተር ፋኖስ ዛና በበኩላቸው ትምህርታቸውን ያጠናቀቁ ወጣቶች መንግስት የሚሰጠውን ስራ ከመጠበቅ ይልቅ በራሳቸው የስራ ዕድል መፍጠር የሚያስችል መድረክ ነው ብለዋል። በአንድ ነገር ሳይዘና በተለያዩ ነገሮች ላይ ሳይረኩ እየሰራችሁ ማልቲ ዳይሬክሽናል ሆናችሁ ሰርታችሁ ራሳችሁን እንዳገኛችሁ ትልቅ መልእክት ነው። እዚህ ጋር የተሰበሰበ ወጣት ራሱን እስከሚያገኝ ድረስ ብዙ ነገሮችን መነካካት፣ ኮሚትድ ሆኖ ዝቅ ብሎ መስራት። ስለዚህ በዛሬ መድረክ አይ ሆፕ ሊቀጠር የሚል ተቀጣሪነትን ሐሳብ የሰበረ ትልቅ መድረክ ነው። የህግ ታራሚዎች የቁጠባ ልምዳቸው እንዲዳብር ከፍተኛ አስተዋጽኦ እያደረግኩኝ ነው አለ የሁሉም ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር። በቅርቡ ቅርንጫፍ ጽህፈት ቤቱን በወላይታ ሶዶ ከተማ ለመክፈት በዝግጅት ላይ የሚገኘው መሰረታዊ ህብረት ስራ ማህበሩ በዚህ ተግባሬ በርካቶችን ወደ ለውጥ ጎዳና አምጥቻለሁም ብሏል። ማህበሩ የወላይታ ዘመን መለወጫ ጊፋታ በዓልን አስመልክቶ በወላይታ ሶዶ ማረሚያ ፖሊስ ኮሚሽን ለሚገኙ የህግ ታራሚዎች የበዓል ስጦታም አበርክቷል። ዳግም ማዴቦ ተጨማሪውን አዘጋጅቷል። ከሁለት ዓመታት በፊት ዋና መቀመጫ ከተማውን ሐዋሳ አድርጎ በጥቂት ወጣቶች የተቋቋመው ሁሉ ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በአሁኑ ወቅት የአባላቱን ቁጥር ከ20 ሺህ በላይ ማድረሱ ተነግሮለታል። ለአባላቶቹ የቁጠባና ብድር አገልግሎት የሚሰጠው ማህበሩ በዚህም በርካቶች ወደ ለውጥ ጎዳና እንዲያመሩ አድርጓል ይላሉ የማህበሩ የቦርድ ዋና ጸሐፊ አቶ አበዙ አስፋው። በተለያየ ቢዝነስ ላይ ተሰማርተው ላለፉት 2 ዓመትና ከ6 ወር በተለያየ ሀገሪቱ አካባቢ የራሳቸውን ኑሮ አሻሽሏል። ኢኮኖሚካሊም አድገዋል ማለት ነው። የቤት ባለቤት ሆነዋል፣ የመኪና ባለቤት ሆነዋል፣ የተለያየ ንብረት ባለቤት ሆነዋል ማለት አባላቶቻችን። ከዚህ አኳያ ህብረት ስራው ለሁሉም አባላቶች የፋይናንስ በር የሆነ ነው ያለው። ስለዚህ መስራት ለሚችል መቆጠብ ለሚችል ፋይናንስ ያቀርባል። ለዚህ በአግባቡ እየተበደረ በአግባቡ የብድር ምላሽ እየሰጠ በዚህ ሁኔታ አገልግሎቱን እየሰጠ ያለ በፈጣን እድገት ላይ የሚገኝ ህብረት ስራ ነው ማለት ነው። ከሚሰጠው የፋይናንስ አገልግሎት ጎን ለጎን ሰው ተኮር ስራዎች ላይ የሚሳተፈው ማህበሩ የወላይታ ዘመን መለወጫ ጊፋታ በዓልን አስመልክቶም በሶዶ ማረሚያ ተቋም ለሚገኙ የህግ ታራሚዎች የበዓል ስጦታ አበርክቷል። የማረምና ማነጽ ስራዎችንም ከማሳለጥ አንጻር ይህ ድርጅት ማረሚያ ተቋም መጥቶ ታራሚዎች ጋር ውስን ጊዜያትን የራሳቸውን በማሳለፍ ታራሚዎችንም በዓሉን ምክንያት አድርገው በመጠየቅ እጅግ በጣም በእኛ በኩል ደስ ብሎናል። ይህ ማህበር መጥተው ማረሚያ ተቋማት ላይ ለታራሚዎች የራሳቸውን ዓላማውን በማስተማር የቁጠባ ስርዓትን በማህበር ተደራጅተው ደግሞ ቁጠባ እንዲያደርጉ ከማድረግ አንጻር ለሚሰሩት ስራዎችም ጭምር ብድርና ቁጠባ ካደረጉ ብድር እየወሰዱ እየቆጠቡ ምላሽ እየሰጡ እንደገና እየተበደሩ ሌሎችም ራሳቸውን እያጠናከሩ ላሉ ስራዎች የሚንቀሳቀሱበት ሂደቶችን ለመፍጠር የመጡት አመጣጥ እጅግ በጣም ደስ የሚል ነው። የሚሰጠው የፋይናንስ አገልግሎት እንደተጠበቀው ነው። ጎን ለጎን ደግሞ በተለያየ ማህበራዊ አገልግሎት ለአቅመ ደካሞች፣ ቤት ለሌላቸው እንዲሁም ደግሞ በተለያየ ሁኔታ በደም ማነስ ለሚቸገሩ ማጣት ለሚቸገሩ አካላት የአገልግሎት ማህበራዊ አገልግሎት የሚሰጥ ተቋም ነው። ዛሬ በሶዶ ማረሚያ ተቋም ነው የምንገኘው። ዋናው ዓላማ የሶዶ ወይም ደግሞ የወላይታ ዘመን መለወጫ በዓል ከታራሚዎች ጋር በጋራ ለማክበር ነው። እንደሚታወቀው በዓሉ የፍቅር፣ የሰላም፣ የአንድነት፣ የአብሮነት እንደመሆኑ ይታወቃል።
አንዱ ይህንን በጋራ እዚህ ማረሚያ ተቋም ውስጥ መተን ይህንን ማሳያዎችን ለመግለጥ ነው። ከዚህ አኳያ ዛሬ ለታራሚዎች የተለያዩ በዓል የሚመስሉ ነገሮችን ይዘን መተናል። በጋራ እያከበርን ነው ያለነው። በተለያዩ ከተሞች ቅርንጫፍ ጽሕፈት ቤቶችን በመክፈት የቁጠባና ብድር አገልግሎት በመስጠት ላይ የሚገኘው ሁሉ ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በቅርቡ በወላይታ ሶዶ ከተማ ቅርንጫፍ ጽሕፈት ቤት ለመክፈት ሙሉ ዝግጅቱን አጠናቋል። ማህበሩ በተለይም በሕግ ጥላ ስር የሚገኙ ታራሚዎች የቁጠባ ባህላቸው እንዲዳብር አበክሮ እየሰራ ስለመሆኑም አቶ አበዙ ተናግረዋል። የሁሉ የቁጠባና የብድር ተቋሙ ሶዶ ላይ በቅርብ ይጀምራል፣ ሌላ ቅርንጫፉን ማለት ነው። ስለዚህ እኛ በተለያዩ ሀገሪቱ አካባቢ ከታራሚዎች ጋር በጋራ በቅርበት ነው የምንሰራው። ስንሰራ እስከ ቦታው እስከ ስፍራው በመሄድ የማስቆጠብ አገልግሎት የቁጠባ ባህል እንዲለምዱ በተቋም ውስጥ እናደርጋለን ማለት ነው። ጎን ለጎን ደግሞ እዚሁ ተቋም ውስጥ በተለያዩ ሙያ የሚሰሩ ቢዝነስ የሚሰሩ ለታራሚዎች ብድር አገልግሎት እንሰጣለን። ከዚህም ከወጡ ደግሞ ለስራ ከስራ የእስር ጊዜያቸውን ጨርሶ ሲወጡ በኢኮኖሚ እንቅስቃሴ ውስጥ እንዲሳተፉ የተለያየ ወንጀል ድርጊት ውስጥ እንዳይገቡ በሌላ ስራ ራሳቸውን ቢዚ እንዲያድጉ ድጋፍ እናደርጋለን። ከዚህ አኳያ የቁጠባ ባህሉን እንዲለምዱ ብድር እንሰጣቸዋለን። ከቆጠቡ በኋላ ደግሞ ስራ ቢዝነስ እንዲሰሩና እናበረታታለን ማለት ነው። ዜጋው እዚህ ከታረመ በኋላ የሚያለማ ዜጋ መሆን አለበት። ስለዚህ ታርሞ ታንጾ የሚወጣ ዜጋ መሆን አለበት። ጎን ለጎን የሚሰሩ የፋይናንስ አገልግሎቱ ብቻ ሳይሆን እንደዚህ ማህበራዊ አገልግሎቶችንም እንሰራለን ማለት ነው። ሁሉ ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በተለየ መልኩ ለዝቅተኛ የማህበረሰብ ክፍል አገልግሎት እንደሚሰጥም ተጠቁመዋል።